ሰላም ጤና ይስጥልን አድማጮቻችን፣ እንዴት ሰነበታችሁ? እኔ ኤርሚያስ ሙልጌታና መሰረት አሊ ካለንበት ኤድመንተን ካናዳ እና ሲያትል ዋሽንግተን ሳምንታዊ ርዕሰ ጉዳዮችን ይዘን በቀጠሯችን መሰረት ተገኝተናል። ይህ ሆርን ፍሪኩዌንሲ ነው። እንዴት ሰነበታችሁ? አብራችሁን ቆዩ እስከ መጨረሻው፣ እስከ ፕሮግራማችን ፍጻሜ ድረስ። እንግዲህ አዳዲስ መረጃዎችን እየተለዋወጥን የሳምንቱን አበይት እውነቶችንም እንደዚሁ እያነሳን እና በርካታ ትንታኔዎችንም እንደዚሁ ወደ እናንተ እያደረስን ካለንበት ወደ እናንተ እንሆ እንላለን። እንዴት ሰነበታችሁ? በድጋሚ መሰረት እንዴት ሰነበትሽ? ሄርሚ እንዴት ነህ? አለሁ እግዚአብሔር ይመስገን። ጥሩ ሳምንት ነበር። መልካም ሳምንት ነበረ። መልካም። በእኔም በኩል እንደዛው ነበረ። ኢትዮጵያ ቀጠና ውስጥ ዓለምስ እንዴት ሰነበተች የሚለውንም እንደዚሁ ለማየት እንግዲህ እንሞክራለን። ደህና ዜና ያው እየጠፋ ይመስላል። በእርግጥ በሳምንቱ ቀናት እንግዲህ ወደ ኢትዮጵያ ብሎም በቀጠናው ጎሽ የሚያስብሉ እንደዛ፣ በሌላው በኩል ደግሞ እንደዚሁ ደግሞ የሚያሳዝኑ ነገሮች እንደዚሁ ክስተቶች ሲሰሙበት ያለፈ ሳምንት ነው። ከኢትዮጵያ እንግዲህ ኢትዮጵያ ውስጥ ከተከሰተው የማርበርግ ወረርሽኝም ጋር ተያይዞ እንግዲህ ዜጎች ህይወታቸውን እያጡ ነው። በሌላ በኩል ደግሞ እንግዲህ ለዛሬ ያው እንደ ርዕሰ ጉዳይ የመያዝ ነው ስለሆነ ነው ለመጥቀስ ያስፈልጋል። መጣው ሲል የነበረው ግጭትም እንደዚሁ ትንሽ የተለሳለሰበትም ሳምንት ነበረ በኢትዮጵያ በኩል። ከዚህ ቀደም የነበረው ዘራፍ አይነት አካሄድ እንግዲህ ከኢትዮጵያ ዘንድ ወደ ቀልብ የተመለሰ ይመስላል እና እሱንም በጣም ፖዚቲቭ ኖት። እኔ ራሱ እያየሁ በጣም ደስ የሚል ነገር ነው። እንትንም ይመስላል ደግሞ ይሄ ኦርጋናይዝድም ይመስላል። የኢትዮጵያ ኤምባሲዎች፣ በውጭ ሀገር ያሉ የኢትዮጵያ ኤምባሲዎች ፔጆቻቸው ላይ ምናምን የሚጽፉትን ሳይ ኦኬ ዲስ ኢዝ ፖዚቲቭ ኖት። ወደ አትሊስት ወደ መነጋገር ለመምጣት ሬዲ መሆን ኢትስ ሰምቲንግ ይበቃናል ማለት በቃ በጣም ከአቅማችን በላይ ነው። ከ5 ዓመት እኮ ነው ከኖቬምበር 2020 ጀምሮ ኮንስተንትሊ የግጭት ውስጥ ነው ያለችው ሀገሪቷ። የሰው ህይወት ላይክ ቁጥር ምናምን መደንገጥ አቁመናል እኮ አይደል ኤርሚያስ? 2 ሰው 3 ሰው ሞተ ምናምን አያስደነግጠንም። አይ ዶንት ኖ አሁን ከዚህ በኋላ ኢቭን አንዳንድ ጊዜ ቁጥሩ ስንት ሲሆን ነው የሚያስደነግጠን እና የምንቆመው ምናምን ነገር ብዬ እላለሁ። እና ከኖቬምበር 2020 ጀምሮ ኢትዮጵያ ያለማቋረጥ እየተተራመሰች ነው ያለችው በጦርነት፣ በኢኮኖሚክ ኢንፍሌሽን፣ በፐብሊክ ሄልዝ ኢሹ ኔሚት በቃ በሶሻል ዴቨሎፕመንት፣ በሂውመን ራይት ይሄኛው እንኳን በዚህኛው ካቴጎሪ ጥሩ ነው የምንለው ነገር እስከማይኖር ድረስ የሚመጡትን ጥሩ ነገሮች ኢቨን ፐርሰናሊ ህይወታችን ላይ የሚመጡትን መልካም ነገሮች አፕሪሺየት ማድረግ እስከሚያቅተን ድረስ ኦር ደግሞ ጥፋተኝነት ይሰማናል አይደል? እንደዚሁ እኔ እናንተ እናወራለን ከስቱዲዮ ውጭ እና በፐርሰናል እንኳን የምናገኛቸውን ትንንሽ ዊኖቻችንን ሰለብሬት ማድረግ ጥፋተኝነት እስከሚሰማን ድረስ 5 ዓመት ሆነን ያለማቋረጥ እንደዚህ ስንታመስ ማለት ነው። በጣም እሱ ነገር በጣም ልብ የሚሰብር ነው። እንግዲህ የተሻለን ነገር እየናፈቅን ነው እስካሁን የኖር ነው። ወደፊት የምንኖረው በተስፋ ነው ኦፍኮርስ። እና እንዳልሽው አገር ውስጥ የምንሰማው ነገር፣ ቀጠናው ላይ የምንሰማው ነገር በሙሉ ልብ የሚያዝል ነበረ። የሰሞኑ በጣም ደስ የሚል ነገር ነው። እስኪ እንግዲህ ያው ርዕሰ ጉዳያችን የሳምንቱ ርዕሰ ጉዳያችንም ስለሆነ እንደዚሁም ደግሞ በሰፊውም እንዲወራበት ስለሚያስፈልግም በተለይም ደግሞ ባለሙያዎችም እንደዚሁ መምጣታቸው የሚቀር አይደለም። ስቱዲዮችን እንግዲህ እንጋብዛቸዋለን። እነሱም ወደፊት ትንታኔ የሚሰጡበትም ጉዳይ ነው። ነገር ግን አሁን ባለንበት ሁኔታ ከውጭ ጉዳይ ሚኒስቴር እንግዲህ መመሪያ የተሰጠ በሚመስል ሁኔታ በጣም በርካታ የቆንስላ ጽሕፈት ቤቶች፣ ኢንተረስት ኦፊሶች፣ ኤምባሲዎች በጣም በብዙ በዓለም ሀገራት ያሉ ኢትዮጵያን የሚወክሉ እንግዲህ መስሪያ ቤቶች በይፋዊ የትስስር ገጻቸው የማህበራዊ ትስስር ገጾቻቸው እንደዚህ አይነት መረጃዎችን በጣም ሰላምን የሚሰብኩ ትንሽ የመለሳለስ ስሜት ያለባቸውን መልእክቶች ሲያስተላልፉ እያየን ነው። ይህ በል የሚያሰኝ ነው። በጣም ፖዚቲቭ ነው። በጣም የሚደገፍም ስለሆነ ነው እና ወደ በኋላ ላይ መለስ እንልበታለን። እሱን እንግዲህ ከሰሞኑ
ቀጠናውንም በሚመለከት እንደዚሁ ዳሰስ ለማድረግ ሞክረናል እና በጣም አንድ አስገራሚ መረጃ እያየሁኝ ነበረ እና ከሰሞኑ በተለይም ደግሞ ከወደ አሜሪካ የወጣ ነው እና ከሚኒሶታ ግዛት እንግዲህ የተበጀተ በጀት በፍራውድ ወይም ደግሞ እንግዲህ በማጭበርበር ከሚኒሶታ ወይም ደግሞ ከአሜሪካ ወጥቶ ለአልሸባብ ድጋፍ ይውላል የሚል አንድ የምርመራ ሪፖርት ወጥቷል እና ይህ በጣም የሚያስደነግጥ ነበረ። በሚሊዮን ዶላሮች እየወጣ ከሚኒሶታ ታክስ ፔየርስ መኒ እንግዲህ በሚሊዮን ዶላሮች እየተመዘበረ ለአልሸባብ ድጋፍ ይውላል የሚል መረጃ ሲቲ ጆርናል ይዞ ወጥቷል። አድማጮቻችን እንድታነቡት ጋብዛለሁ። ሲቲ ጆርናል ዶት ኦርግ ነው። እዛ ላይ ሄዳችሁ በጣም ብዙ መነጋገሪያ የሆነም ሪፖርት ነው እና እንግዲህ የሃውሲንግ ስታብላይዜሽን ሰርቪስ የሚባል አንድ ሰርቪስ ኢንትሮዲውስ አድርጓል ሚኒሶታ ስቴቱ እና እንግዲህ ከዛ ጋር በተገናኘ እንግዲህ ያው ሲኒየሮችን እንደዚሁም ደግሞ በሱስ እንግዲህ ውስጥ የሚገኙ አዲክትስ እንደዚሁም ደግሞ የአካል ጉዳተኞች እና የአእምሮ ህሙማንን ለመደገፍ እና እነሱን ሰፖርት ለማድረግ ታርጌት አድርጎ የተነሳ የመንግስት ፕሮጀክት ነው እና ይህ ፕሮጀክት እንግዲህ በተለያዩ በየአመቱ እንግዲህ በጀት ይመደብለታል። ይህን በጀት ነው እንግዲህ በተለያዩ በአንድም በሌላ መንገድ እየተጭበረበረ ይላል ዘገባው ወደ አልሸባብ በተለይም ደግሞ በሚኒሶታ ባለው በጣም ሲግኒፊካንት በጣም ብዙ ቁጥር ባለው የሶማሊያ ዜጎች አማካኝነት እንደዚሁ ፍራውድ እየተሰራበት ወደ ለአልሸባብ ድጋፍ የሚውል ገንዘብ ወደ ሶማሊያ ይላካል የሚል መረጃ ነው ይዞ የወጣው እና በጣም አስደንጋጭ ነው። በጣም ብዙ ጩኸትም እየተሰማበት ያለ ሪፖርት ነው እና አድማጮቻችን ይህን ብትሰሙት ይህን ብታነቡት ብዙ መረጃዎችን ስለያዘ እንግዲህ እንድታነቡት በጣም ኢንካሬጅ አድርጋችኋለሁ። በነገራችን ላይ ነው የሚያስ የሚኒሶታ ግዛት የትራምፕ ዋነኛ ተቃዋሚ የሆኑት ኢልሃን ኦማርም ሪፕሬዘንት የሚያደርጉት ስቴት ነው። ከዛም በተጨማሪ ሌሎችም እንደዚሁ የሶማሌ ኦሪጅን ያላቸው ብዙ የስቴት እና የካውንስል ሪፕሬዘንታቲቮች ያሉበት ስቴት ነው። አይ ቲንክ ከዛ በተጨማሪ ደግሞ ያው የነዚህም ሰዎች በስቴት ሪፕሬዘንታቲቭነት መኖር የሚነግርህ ነገር አለ። ከጀርባው ያለው ትልቅ ኮሚኒቲ ማለት ነው። እንግዲህ የኢልሃን ኦመር የሚኒሶታ ሬፕ ሆነው አገልግለዋል ለረጅም ጊዜ። ከእሳቸውም በተጨማሪ ደግሞ በጣም እንደዚሁ ሌሎች የትውልደ ኦር ላይክ ሰከንድ ጀኔሬሽን የሆኑ ሰከንድ ጀኔሬሽን ሶማሊያዊ የሆኑ ሰዎች በስቴቱም በየከተሞቹም ደግሞ ሲቲ ካውንስሎች ውስጥም በብዛት ፓርቲሲፔት የሚያደርጉበት ፖለቲካሊ እና ሲቪክ ኢንጌጅመንት ላይ በጣም አክቲቭ የሆኑበት ስቴት ነው እና ለፕሬዚዳንት ትራምፕ በቃ በደንብ ነው የተመቻቸው ነው የምልህ። አንዳንዴ እንዲያውም እንትን ሲያደርጉ ቅርብ ጊዜ ትዝ ይለኛል ዊኖ ዳት ዴይ ኬር ምናምን እያሉ ሲናገሩ ትዝ ይለኛል። ዴይ ኬርን ሚኒሶታ የሶማሌ ማህበረሰብ ሌላ በሰልፍ ቢዝነስ ራን የሚያደርግ ነው ባይዘዌ ኢንዳያስፖራ በዛ ነው በጣም የሚታወቁት እና በጣም ብዙ የማህበረሰቡ ክፍል የራሱን ቢዝነስ ነው ራን የሚያደርገው እና አንደኛው የሚታወቁበት ቢዝነስ ደግሞ የኤርሊ ቻይልድ ሁድ ዴቨሎፕመንት ስራ ነው እና ቅርብ ጊዜ ዊኖ ዳት እንትን ቻይልድ ኬር ኢን ሚኒሶታ እያሉ ፕሬዚዳንት ትራምፕ ሲያወሩ ነበር እና በተለይ መቋዲሾ ተወልደው ኬንያ ላደጉት ኢልሃን ኦመር በጣም ትልቅ ፈተና የሚሆን ይመስለኛል። በጣም በተደጋጋሚ ያው እሳቸውንም ሲወርፏቸው ነው የሚስተዋለው የነበረው ፕሬዚዳንት ትራምፕ። በጣም አንዳንዴ እንዲያውም ክብረ ነክ በሆነ መልኩ ትንሽ እላፊም ይሄዳሉ እና ብቻ እዛ አካባቢ እንግዲህ ያለው መረጃ ይህን ይመስላል። ወደ ሶማሊያ
ከሶማሊያ ጋር የተገናኘ ማለት ነው። እንግዲህ ይህን ደግሞ በጣም ትልቅ የሚያደርገው አሜሪካ በሶማሊያ ሽብርተኝነትን ለማጥፋት በሚል በቀጠናው በሶማሊያ ብቻ ሳይሆን በቀጠናው በተለይም ደግሞ ከኢትዮጵያ ጋር ቀደም ሲል በነበራት አጋርነት የምታፈሰው መዋለ ንዋይ በእጅጉ በጣም ብዙ ነበረ። እንዲያውም የኢትዮጵያ ጦር በአንድ ወቅት ከአልሸባብ ጋር ለመዋጋት ወደ ሶማሊያ በገባ ወቅት አሜሪካ ረድታችኋለች የሚል የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ይቅርታ መለስ ዜናዊን በፓርላማ እንግዲህ የወቅቱ ተቃዋሚ የነበሩ ፓርቲ አባላት እንደዚሁ ሲናገሩ ሲከሱ በአሜሪካ ተረድታችሁ ነው ታግዛችሁ ነው ወደ ሶማሊያ የገባችሁት የሚሉ መረጃዎችንም እንደዚሁ ጥያቄም ሲያቀርቡና ሲከሱ ታስታውሳለሁኝ። እና ያው ጠቅላይ ሚኒስትር መለስ ዜናዊም በወቅቱ እንግዲህ ምንም አይነት ድጋፍ እንዳልተደረገላቸው ነገር ግን በሽብርተኛን በመዋጋት ረገድ ግን ከአሜሪካ ጋር በጥምረት እየሰሩ እንደሆነ የሚናገሩበትም በተደጋጋሚ በተለያዩ ጊዜያቶች የሚናገሩ እንደነበር የሚታወስ ነው። እና ይህ መረጃ በጣም በብዙ የሚመነዘር የሚታይም እንደሆነ ማየት ያስፈልጋል ማለት ነው። ሌላው እንግዲህ ያው የሱዳን ጉዳይ ነው። የሱዳን ጉዳይ አሁንም ያው እልባት አላገኝም። ነገር ግን አሁን መልካም ዜና እየተሰማ ይመስላል። በተለይም ደግሞ ከሀገር አሜሪካ የትራምፕ አስተዳደር እንግዲህ የሱዳንን ግጭት ወደ መቋጫው ለማድረስ በርትቼ እሰራለሁ እያለ ነው። ይህ በጣም ይበል የሚያሰኝ ነው። በተለይም ደግሞ የሳውዲ አረቢያ ክራውን ፕሪንስ እንግዲህ ከዶናልድ ትራምፕ ጋር የነበራቸውን ውይይት ተከትሎ ነው ይህ ሀሳብ የመጣው። ሀሳቡም ከክራውን ፕሪንሱ ነበር የመጣው ዶናልድ ትራምፕ በማህበራዊ ትስስር ገጻቸው እንዳሳወቁት ማለት ነው። በእኛም የዜና ውጃችን ለማጋራት ሞክረን ነበረ እና ያው እንግዲህ በቀጣይ ከተባበሩት አረብ ኤሚሬት ከግብፅ እንደዚሁም ደግሞ ከሳውዲ አረቢያ ጋር በመሆን የሱዳን ችግርና ፈተና የሚያበቃበትን መንገድ እንደሚመክሩና እሳቸውም እንግዲህ የበኩላቸውን ሚና ያላቸውንም ተሰሚነትና ኢንፍሉዌንስ የማድረግም እና ፓወርፉል የመሆንም እንደ ኢንዲቪጁዋልም እንደ አመራርም እንግዲህ ያላቸውን ተሰሚነት ተጠቅመው የሱዳንን ችግር ለመቅረፍ እንደሚሰሩ እንግዲህ ውሳኔ ላይ ደርሰዋል ማለት ነው። ከዚሁ ጋር ተገናኝቶ እንግዲህ በርካቶች የተባበሩት አረብ ኤሚሬትን ቀጥተኛ ተሳትፎ በተለይም ደግሞ በግጭቱ ውስጥ ያላቸውን ቀጥተኛ ተሳትፎ መሳሪያ ከመርዳት ጀምሮ ለራፒድ ሰፖርት ፎርሱ ለአርኤስኤፍ በመሐመድ ሀምዳን ደጋሎ የሚመራው ማለት ነው የመሳሪያ ድጋፍ እንደዚሁም ደግሞ ሌሎች ዘርፈ ብዙ የሎጂስቲክ ድጋፎችን በማድረግ ረገድ ቀጠናው እንዲታመስና በጣም አስነዋሪ አሰቃቂም የሆኑ የሰብአዊ መብት ጥሰቶች እንዲከናወኑ የተባበሩት አረብ ኤሚሬት ድጋፍ በጣም በቀጥተኛ የሆነ ድጋፍ አይነተኛ ድጋፍ የሚጠቀስ ነው ሲሉ ይስተዋላል። እና ይህንም ተከትሎ እንዴት አሜሪካ እስከዛሬ ዝም አለች? ይህን አድርጎ የነበረ በተለይም አሁን ለምሳሌ ኢራን አድርገው ቢሆኑ ወይም ደግሞ የራሽያ መንግስት አድርጎት ቢሆን ኑሮ እስካሁን በጣም ብዙ አይነት ውግዘቶችና ማዕቀቦች ይጣሉ ነበር። ነገር ግን ለምንድን ነው ይህ ሳይሆን የቀረው የሚሉ በርካታ ጥያቄዎች ይነሳሉ። በሌላ ወገን ደግሞ ያው የተባበሩት አረብ ኤሚሬት ከአሜሪካ ጋር ያላት የንግድ ግንኙነት በራሱ በቀጥታ እንግዲህ ውሳኔ እንዳያሳልፉ እና ቁጣም የቀላቀል አይነት እንግዲህ ፕሬዠር እንዳያደርጉ ይህ የንግድ ትስስራቸው ይበላሻል የሚል ፍራቻ አለ የሚልም ሌሎች መከራከሪያም የሚያነሱ አሉ። ነገር ግን ይህ ወደ ስቱዲዮ ከመግባታችን አስቀድሞ የቢንዛይድ ሼክ አብዱላሂ ቢን ዛይድ ወይም የተባበሩት አረብ ኤሚሬት የውጭ ጉዳይ ሚኒስትር እና አቻቸው የማርኮ ሩቢዮ የአሜሪካው አቻቸው ማርኮ ሩቢዮ በስልክ ተነጋግረው ነበረ ከሰዓታት በፊት እና ይህም ደግሞ በሱዳን ያለውን ግጭት ለማስቆም የተኩስ አቁም ስምምነቱ እንዲካሄድ የበኩላቸውን ሚና እንዲወጡ ሁለቱ እንግዲህ ሀገራት መክረዋል ማለት ነው። ይህ በራሱ ራሱን የቻለ እንግዲህ አንድ ስቴፕ ነው። ምክንያቱም የተባበሩት አረብ ኤሚሬት ካላት ሚና አንጻር በሱዳን ግጭት ውስጥ ካላት ሚና አንጻር በርካታ ሚናዎችን መጫወት ትችላለች የሚልም እንደሆነ ይታወቃል። በነገሮች ላይ መሰረት
ይህ ውሳኔ ጫፍ መድረስ ማለት በጣም ብዙ እጅ ነው ምስራቅ አፍሪካ ላይ የሚቆርጠው። በተለይም ደግሞ የተባበሩት አረብ ኤምሬት ኢትዮጵያ ላይ ልትከፍተው ላሰበችው የሚሊተሪ ካምፕ በተለይም በቤኒሻንጉል ጉሙዝ የአርኤስኤፍን ሚሊተሪዎች ለማሰልጠን ትከፍታለች ወይም ትጀምራለች ብሎ በታሰበው የሚሊተሪ ካምፕ ላይ የሚኖራት እንግዲህ አካሄድ ይለዝባል ብለን እንገምታለን፣ ይታሰባልም ደግሞ እና ይህ በጣም ይበል የሚያሰኝ መረጃም ነው ልል እወዳለሁ። እንግዲህ በእኔ በኩል ያለው የቀጠናው መረጃ ይህን ይመስላል። መሰረት የዩኤስን ኢንቮልቭመንት ወደ የሱዳን ግጭት ላይ ወይም ደግሞ ፒስ ኤንድ ሴኪሪቲ ኢሹ ላይ በጣም እኔ እንዳንተ ፖዚቲቭሊ አይደለም 100% እያየሁት ያለሁት። ሪሰርች ለማድረግ ሞክሬ ነበር። ዋትስ ላይክ ዋት ዳዝ ኢት ሚን ፖለቲካል ሚኒንጉ ምንድን ነው የሚሆነው? ዲፕሎማቲክ ኢምፕሊኬሽኑ ምንድን ነው የሚሆነው? ከዛ ደግሞ ሰፋ ሲል በምስራቅ አፍሪካ ላይ የሴኪሪቲ ኢምፓክቱ ምን ሊመስል ይችላል? ኤንድ ደግሞ የዩኤስ ኢንቮልቭመንት አጌን is it like signal for stability and peace, or is it like for more conflict and war in the region የሚል ብዙ ነገሮች ነበር ሳይ የነበረው እና ለእኔ ብዙ ፖዚቲቭ ላይ አይደለሁም እያየሁት ያለሁት። ምክንያቱም ኢንዲፔንደንስ ፖለቲካሊ የምናየው ከሆነ ከሱዳን በጣም ትልቅ ሀገር ናት። ሱዳን ኮላፕስ አደረገች ማለት አፍሪካ ውስጥ ሁለተኛ በጣም ትልቅ ሀገር ከሶማሌ ቀጥሎ ሁለተኛ ስቴት ኮላፕስ አደረገ ነው የሚሆነው። የዩኤስ ኢንቮልቭመንት ከምን አኳያ ነው ፖለቲካሊ ከምን አንግል ነው ሲባል አንደኛ ይሄ የፓወር ቫኪዩም እንዳይፈጠር ከመስጋትም ይመስላል። ምክንያቱም ኢፍ there is like የፓወር ቫኪዩም የሚፈጠር ከሆነ የራሽያ እና የዩኤ ኔትወርክ ከዛ ደግሞ የራሽያን የዩኤ ኔትወርክ ሁለቱ ሱዳን ላይ ብቻ ሳይሆን ሁለቱ ሀገራት ሆርን ኦፍ አፍሪካ ላይ ምስራቅ አፍሪካ ላይ እያደረጉ ያሉትን የዲፕሎማሲ፣ የሚሊትሪ፣ የንግድ እንቅስቃሴዎችን እሱን አንድም ከማየት ነው ብዬ አስባለሁ። ሌላው ይሄ ዲስተቢላይዝድ የሆነውን ሪጅኑን እንትን ለማድረግም ሊሆን ይችላል፣ ፖዚቲቭሊ ማለት ነው። ስቴብል ለማድረግም ሊሆን ይችላል። በተለይ ደግሞ ከዚህ የሳህል ሪጅን ላይ ካሉ በጣም ብዙ ታጣቂዎች ጋር በተገናኘ ማለት ነው። ስለዚህ የዩኤስ ኢንቮልቭመንት አንደኛ ፓወር ቫኪዩምን ፍራቻ ነው ብዬ አስባለሁኝ። ሌላው ደግሞ ኢንፍሉዌንስን ፕሪዘርቭ ማድረግ ትፈልጋለች። በነገራችን ላይ የአሜሪካ ላይክ ኢንቮልቭመንት ኤንድ ኢንፍሉዌንስ ኢን አፍሪካ እኮ ከፕሬዚዳንት ትራምፕ በኋላ ወደ ስልጣን ከመጡ በኋላ ብዙም ኤክስተርናል እንትን ላይ ፎከስ አድርገው እየተሰራውላ እስከማይመስል ድረስ ኢንቮልቭመንት እና ኢንፍሉዌንሷ በጣም ቀንሷል። ስለዚህ እሱ ደግሞ ሪጅኑ ላይ ምን አምጥቷል? የሌሎች ሀገራት ላስት ዊክም ስናየው በነበረው ቶፒክ ላይ በተለይ ከውሃ ዲፕሎማሲ ጋር ተያይዞ ስናየው ከነበረው ርዕስ ላይ ብዙ ሀገራት ኢንትረስት አላቸው። በዲፕሎማሲ በኩል ደግሞ ምን ሊመስል ይችላል? በተለይ ደግሞ የሳውዲ ሮል ምን ሊመስል ይችላል? አንደኛ የቀደም ስታነሳ እንደነበረው የአርኤስኤፍ ላይ እንደ ሌቨሬጅ መያዝ ትፈልጋለች ሳውዲ። ሁለተኛ መርሳት የሌለብን ትልቁ ነገር ሱዳን አሁንም የቀይ ባህር ጌትዌይ ናት። እሱ ማለት ደግሞ ምን ማለት ነው? ለሳውዲ አረቢያ ኢትስ የሎንግ ተርም የሴኪሪቲ የስቴቢሊቲ ጌትዌይዋም ጭምር ነው ማለት ነው። የሪያድ መንግስት ሪጅኑ ላይ ያለውን የንግድ እና የሴኪሪቲ ስቴቢሊቲውንም ለማስጠበቅ እንትን ይላል። ሁለተኛ ሌላ ፕሮጀክት አለ በነገራችን ላይ ሬድ ሲ ቪዥን 2030 የሚባል ፕሮጀክት አላት ሳውዲ አረቢያ። እነዚህን ሁላ ኢንትረስቶቿን የሚነካካ ነገር ነው የሱዳን ነገር። ኢትስ ኖት ሰምቲንግ
ወደ አንድ ሁለቱንም የአርኤስኤፍንም ኤንድ በተቃራኒ ያለው ኤስኤፍንም ጭምር እኩል የማያይ ከሆነ ይሄ አግሪመንት ኦር ደግሞ የሱዳንና የሳውዲና የአሜሪካን ግንኙነት ወይም ንግግር ሌላ ትልቅ አደጋ ሌላ ጦርነት የፕሮክሲ ዋር ሊኖር ይችላል የሚል ስጋቶች አሉ። ሌላው የሪጅኑ ላይ የሚኖረው የሴኪሪቲ ኢምፓክት ቀላል አይደለም። አንደኛ ኢትዮጵያ ኦልሬዲ በጣም ዊክ የሆነ የሴኪሪቲ እና የስቴቢሊቲ ሁኔታ ላይ ነው ያለችው። ሶ የሱዳን ኮላፕስ ማድረግ ኦልሬዲ ፍራጃይል ለሆነው ለኢትዮጵያ ፖለቲካ እና ለኢትዮጵያ መንግስት ቀላል አይደለም የሚሆነው። ስለዚህ የሬፊውጂ የስደተኞችም ወደዚህ ወደዚያ ማለት 2020 ጀምሮ የኢትዮጵያኖች ነበሩ ወደ ሱዳን የሚሰደዱት። አሁን ደግሞ ሱዳናውያኖች ናቸው ወደ ኢትዮጵያ እየተሰደዱ ያሉት። የሁለቱ ሀገራት ቅድም እንዳልኩት የቀይ ባህር ላይ ያላቸው የጂኦፖለቲክስ ኤግዚስት ያደረገው ቴንሽን ባይት ሰልፍ ሌላ ጉዳይ ነው። የሳውት ሱዳን የጁባ ምንድን ነው የሚባለው የኦይል ፓይፕላይን ለመስራት ፖርት ሱዳንን ተጠቅሞ የኦይል ፓይፕላይን ለመስራት የታሰቡ ፕሮጀክቶች አሉ። እነዚህ ሁላ ነገሮች ብዙ አገራት እና ብዙ ስቴክሆልደሮች ናቸው ያሉበት ሪጅኑ ላይ ከዲፕሎማሲም ከኢኮኖሚም ከሚሊተሪም በተገናኘ ማለት ነው። እነዚህ ሁላ ነገር ስናያቸው ስጋቴ እንዲያውም ያለው የሁለቱም የኢትዮጵያና የሱዳን ላይክ ኦልሶ የኤርትራ በጣም ፍራጃይል ስቴት መሆን የዚህ የጦር መሳሪያ ማዘዋወሪያ ነፃ ኮሪደር እንዳይሆንና እንዳለ ምስራቅ አፍሪካን እንዳያምሰውም ስጋት አለኝ። ስለዚህ የዩኤስ ኢንቮልቭመንት በአንጻሩ በነገሮች ላይ መሰረት በጦር መሳሪያ ዝውውር ረገድ በአንጻሩ በጣም እንዲያውም አሁን ከፍተኛ የሆነ የመሳሪያ ዝውውር ከሚታይባቸው ቀጠናዎችም አንዱ ነው። ከዚህ ቀደምም ነበር፣ ነገር ግን አሁን ደግሞ በጣም እየባሰበትም ነው። ማለት ከዚህ ቀደም እንደዚሁ በጀልባ በምናምን ይመጣ የነበረ ነው። አሁን እኮ በቀጥታ በአውሮፕላንም እንግዲህ በቃጫኝ አውሮፕላኖችም እንደዚሁ እየተራገፉ ያለበት ሁኔታ ነው ያለው። እነዚህ ሁላ ነገሮች ሪስክ ናቸው ብዬ አስባለሁ። ቢገስት ሪስክ እንዳልኩ ሪጅኑ ላይ የፓወር ሽኩቻ እያደረጉ ያሉት የተባበሩት አረብ ኤሚሬት፣ ግብፅ፣ ኳታር ኤንድ ራሽያ ባይትሰልፍ የካውንተር አክት ይኖራል። እንዲሁም የሆነ መግለጫው ላይ እየጠበቅኩኝ ነበር ከነዚህ ሀገራት በተለይ በዋናነት ከራሽያ የሆነ ካይንድ ኦፍ ካውንተር አክት እየጠበቅኩኝ ነበር በዚህ ሳምንት በተለይ ፕሬዚዳንት ትራምፕ እና ከሳውዲው ክራውን ፕሪንስ ንግግር በኋላ ማለት ነው። ሶ እነዚህ ሀገራት ስቴካቸው ቀላል አይደለም ሪጅኑ ላይ እና ፖዚቲቭ ሳይድ ኦፍ ደግሞ ኢት ኢዝ ሞር ፕሬዠር ኦን ቦዝ አርኤስኤፍ እና ኤስኤኤፍ ላይ ፕሬዠር በደንብ እኩል ይኖራል ብዬ አስባለሁኝ። ኦር ደግሞ ዊሽ አደርጋለሁኝ ሞር ሁማኒቴሪያን ኮሪደሮች ይከፈታሉ ብዬ አስባለሁ። ምክንያቱም ሰዎች በሰው ሰራሽ ረሃብ እና በተፈጥሮም በሰው ሰራሽ ረሃብም እየተቀጡ ያሉበት አጋጣሚ ነው፣ የታሪክ አጋጣሚ ላይ ነው ያለ ነው እና የዩኤስ ኢንቮልቭመንት ነገሮችን ስታቢላይዝ የሚያደርግ ከሆነ ሞር ሁማኒቴሪያን ኮሪደርሶች ይከፈታሉ ብዬ አስባለሁ። ኤንድ ሳንክሽን ኤክስፔክት የማደርጋቸው ነገሮች ናቸው እንግዲህ እና እንትኖችን አክተሮችን እየለዩ ሪዋርድ ማድረግ ኦር አይዞሌት ማድረግ እንደ ስትራቴጂ ሊጠቀሙበት ይችላል የዩኤስ መንግስት ብዬ አስባለሁ። ያው ዩኤስ መንግስት ከዩኤስኤድ መፍረስ በኋላ ሊያጣው ይችለዋል ተብሎ የሚታሰበውን ፕሬዘንስ እና ተቀባይነት በተለይም ደግሞ በምስራቅ አፍሪካ፣ ምክንያቱም ምስራቅ አፍሪካና ቀጠናው ሀገራት ያው ሰሜን አፍሪካንም እንደዚሁ ጨምሮ በጣም ትልቅ አብሶሉት ድህነት ያለባቸው፣ በተለይም ደግሞ ይሄ የምስራቅ አፍሪካ ቀጠና በጣም ብዙ
ህዝብ ቁጥርም የሚኖርበት ነው። እንደዚሁም ደግሞ የተረጂውን ቁጥር የድህነቱን መጠን በጣም ጥልቅ የሆነበት ቀጠናም ነው እና በጣም ኤክስፔንሲቭ ቀጠና ነው በነገሮች ላይ ሰው ከዛ ጋር በተገናኘ ዩኤስኤድ በጣም በብዙ ድጋፍ ያደርግበት የነበረም ቀጠና ነው እና እንግዲህ ይህን ከዩኤስኤድ መልቀቅ መጥፋት በኋላ ወይም ደግሞ መፍረስ በኋላ የአሜሪካ ፕሬዘንስ በብዙ አይታይም የሚሉ ኦብዘርቨርስም አሉ እና ያንን ተመልሶ ለማግኘትም ሊሆን ይችላል እና ከዚህ ጋር እንግዲህ ተያይዞ በቀጣይ ሊኖር የሚችለውን መረጃ ምክንያቱም የአርኤስኤፍ ፎርሶች በነገሮች ላይ ሀሚቲ ለተለያዩ አካላት መርሰነሪ በማቅረብም የሚታወቅ ሰው ነው። እንደዚህ አይነት መረጃዎችም አሉ እና ታጣቂዎችን በማቅረብ ለተለያዩ ሀገራት እንዲዋጉ እንደ ዋግነር ግሩፕ አይነት እንደመሆን ማለት ነው እና እነሱን በማቅረብም እንደዚሁ ይታወቃል እና ከዚሁ ጋር ተያይዞ እንዲያውም በሊቢያ አመፅ ወይም ሙአመር ጋዳፊን ከስልጣን ያስወገደው አመፅ ውጊያ ላይ የሙአመር ጋዳፊ ተዋጊዎችም ሆነው አገልግለዋል የሚሉ መረጃዎችም አሉ። በነገሮች ላይ ከሙአመር ጋዳፊ ስልጣን መገርሰስ እና እሳቸውንም ለህልፈት ከመዳረግ ጋር ተያይዞ ታጣቂዎቹ መሳሪያቸውን ይዘው ወደ ማሊ ነው የሄዱት እና ያኔው የቲምቡክቱ የፈራረሰችበት ምክንያትም እንደዚሁ ታጣቂ ኃይሎች ናቸው። በነገሮች ላይ ከሊቢያ አርምድ የሆኑ ፎርሶች ናቸው ወደዛ የሄዱት እና ወደ አክራሪነትም እንደዚሁ የተሄደበትን መንገድ ያኔ ነው እና ቲምቡክቱ እንግዲህ የምዕራብ አፍሪካ የቀደምት የእስልምና ከተማ ነች እና አሁን የምስራቅ አፍሪካው የቀደምት የእስልምና ስልጣኔ ከተማ ሀረር ነች በነገሮች ላይ። ስለዚህ በቀጣይ ሊኖር የሚችለውን ነገር ስታዩ በጣም ትፈሪያለሽ። ምክንያቱም ይህ ችግር ከኢትዮጵያ እየራቀ አይደለም እና ይህ እንዲሆን በጣም አያም ሶማች ኦፕቲሚስት እንግዲህ የትራምፕ አድሚኒስትሬሽን በቀጠናው ላይ በጣም ብዙ ሰላሞችን ያመጣል የሚል እንግዲህ ተስፋ ይዣሉ። እኔ ሰንቅ ያለው በግሌ ጥሩ ነው። ተስፈኛ መሆን ጥሩ ነው። እኔም እንግዲህ የዩኤስ እና የሳውዲ ኢንቮልቭመንት እንደ ሪጅን ከሴስፋየር አግሪመንቶች ባያልፍ ብዬ አስባለሁ። ምክንያቱም አሁንም የቀጠናው የፒስ ኤንድ ሴኪሪቲ ኦነርሺፕ የአፍሪካ ህብረት መሆን አለበት። አፍሪካ ህብረት ይሄ ፓሲቭ የሆነ አለ የለም ምናምን ይሄ ምንድን ነው ሉክ ዋርም የሆነ ኢንስቲትዩሽን የሆነ ይመስላል ከሆነ ዓመታት በኋላ እና ሪጅኑ ላይ ኮንቲነንቱ ላይ ኖት ኦንሊ ኢስት አፍሪካ ላይ በአጠቃላይ አፍሪካ ላይ ለሚደረጉ የሰላምና ጸጥታ ንግግሮች፣ ስምምነቶች እና ምንም አይነት ፖለቲካል ዲስከሽኖች ኦነርሽፑን ሊወስድ ይገባል ብዬ አስባለሁ። የዩኤስ ኢንቮልቭመንት ከሲስፋየር የበለጠ ባይሆን ኢንዲፔንድስ ኦን ጀስቲስ እና ደግሞ ኢንክሉሲቭ ገቨርነንስ ላይ ከኤዩ ጋር የሚሰራው የአሜሪካ መንግስት ሊሰራ የሚገባው ነገር መሆን አለበት ብዬ አስባለሁኝ። እኔ ደግሞ ስቲል የአፍሪካ ሌድ የሆነ ሶሉሽን ነው የሚያስፈልገን ብዬ አስባለሁ። ምክንያቱም ዊ አር ዲፍረንት፣ ኮንቴክስታችን፣ ካልቸራችን፣ ጂኦፖለቲካል አቀማመጣችን ዊ አር ዲፍረንት። ሶ ላይክ ምዕራባውያን እየመጡ የእኛን ታሪክ ሊጽፉልን አይገባም። ምዕራባውያን እየመጡ እኛን ሊያደራድሩን አይገባም። ስለዚህ የአፍሪካ ህብረት የዝምታውን ይሄ ሉክዋርም መሆኑን ለብ ያለ ወይም ለሰስ ያለ ነገር መሆኑን ትቶ አክቲቭሊ ሪጅኑ ላይ ኦነርሺፕ ወስዶ ኮንቲነንቱ ላይ ኦነርሺፕ ወስዶ በተለይ ሰላምና ጸጥታ ጋር በተገናኘ ስራውን መስራት አለበት ብዬ አስባለሁ። ያ መልካም። ያው እንግዲህ ይህ በእርግጥ የሚደገፍ በጣም ትልቅ ሀሳብም ነው። በእርግጥ ያነሳሽው አፍሪካን ፕሮብለም አፍሪካን ሶሉሽን በጣም ትልቅ ሀሳብ ነው። ተግባራዊነቱ ላይ በጣም ዳገት የሚሆንብን እኛ አፍሪካውያን እንግዲህ ትልቁን ህልም ይዘን እንግዲህ እንኖራለን፣ በተስፋ እንኖራለን። አንድ ቀን ስሊፒንግ ጃይንት ሆርን ኦፍ እንግዲህ ማሚን አፍሪካ ዩኒየን በአርጩሜውን ይዞ ይመጣል ብለን እናስባለን። በአቅም
በአቅም እንደዚህ አይነት ነገሮችን ተው የሚል አንተም ተው የሚሉ ሶሉሽኖቹን ከራሱ ዘንድ ከልጆቹ እንግዲህ ለሀገሩ የሚሆን እንግዲህ ጠቃሚ ነገር ይዞ ይመጣል ብለን እናስባለን። ዛሬ ምን ይዘናል? እንግዲህ ወደ ሳምንታዊ ርዕሰ ጉዳያችን እንለፍና ከዛ አስቀድመን ግን ያው እንግዲህ ሰሞኑን አንድ በጣም ቢቢሲ አንድ ዘገባ ይዞ ወጥቷል። መሰረት አንብበሽው ከነበር አላውቅም። በአማራ ክልል የተደረገ እንግዲህ የምርመራ ዘገባ ነው። ረጅም ጊዜ የፈጀበት የምርመራ ዘገባ ነው እና በጣም የተሟላ የምርመራ ዘገባ ብዬ የማየው ነው። በጣም እንግዲህ ብዙ የምርመራ ዘገባዎችን ያያረኩኝም ታውቂያለሽ እና የቢቢሲ ሪፖርት በጣም በቃ በደንብ የተሟላ በጣም በብዙ የተካተተ ብዙ ነገሮች የተካተቱበት እና ብዙ ነገሮችንም የያዘ ነው እና ከዚህ ጋር ተያይዞ እንግዲህ ከፈረንጆች ጁላይ 2018 ጁላይ 2022 እስከ ሜይ 2024 ድረስ 2697 ያስገድዶ መድፈር ጥቃቶች በሴቶች ላይ ደርሷል የሚል መረጃም ይዞ ወጥቷል እና በጣም ልብ የሚነካ ነው። ይህ እንዲያውም የተመዘገበው ነው። በጣም ይህ ጥቂቱ ነው የሚሉ ደግሞ ብዙዎች አሉ። እዚሁ ሪፖርቱም ላይ እንዲሁም ደግሞ ይህንን መረጃ በሚመለከት በጣም በብዙ ሰዎችንም እንደዚሁ እያናገርኳቸው ስለነበረ ነው እና ይህ በጣም እንዲያውም አንድ ሪፖርትድ ነው ይህ የተመዘገበው ነው ይላሉ። ምክንያቱም ቢቢሲ 43 የጤና ተቋማትን ዋቢ አድርጓል፣ ጠይቋል። የጤና ተቋማትን ሪፖርት ይዟል፣ አካቷል እና ይህም ደግሞ የተደረገው በመንግስት የጸጥታ አካላት ወይም የጸጥታ መዋቅር ውስጥ በሚሰሩ ሰዎች ነው እና በተለይም ደግሞ የሀገር መከላከያ ሰራዊት በሚባለው እንግዲህ የአማራ ክልል ውስጥ ያለውን ጦርነት የምናየው ነው እና 2ኛ ዓመቱን አልፎ እንግዲህ ወደ 3ኛው እየተንደረደረ ያለ ግጭት ነው። ግጭትም አይደለም፣ አብሶሊት ጦርነት ነው በእርግጥ እና ይህ ጦርነት እንግዲህ ይዞት የመጣው በጣም ትልቁ ችግር ይሄ ነው። አሁንም የሴት ልጆች ገላ የጦርነት ሜዳ መሆኑ አልቆመም፣ ተጠናክሮ ቀጥሏል። እንዲያውም የሰሜኑን ጦርነት የምናስታውሰው ነው። ከዛ በኋላ ደግሞ አሁንም እንደዚሁ በአማራ ክልልም አለ። ኦሮሚያም ክልል እንግዲህ ሪፖርቶች ሲወጡ ደግሞ ራሱን የቻለ ሌላ ዘግናኝ ሪፖርቶችን የምንሰማ ይመስለኛል። ይህ ግን በጣም እንግዲህ አማራ ክልል ብዙ አልጮህም። ቢካዝ እንግዲህ የአማራ ክልል የሚከናወኑ እና በአማራ ብሔር ላይ የሚደረጉ ጥቃቶች ብዙ ጊዜ አሁን እየተደበሰበሱ መቅረት እና መቆም፣ ዓለም አቀፋዊ ትኩረትም እንደዚሁ መነፈግ የተለመደ ሆኗል እና ይህ በጣም ልብ የሚሰብር ክስተት ነው። በጣም ከቀናትን በፊት አስቀድሞ እንግዲህ የሆርን ፍሪኩዌንሲ እንደዚሁ አንድ መረጃ አጋርተን ነበር ታስታውሽ እንደሆነ በ2 ወራት ውስጥ ብቻ በ2018 2 ወራት ውስጥ ብቻ 200 የጾታዊ ጥቃት በሴቶች ላይ ደርሷል። ይህም ደግሞ የደረሰው በመንግስት የጸጥታ አካላት እንደዚሁም ደግሞ ሌሎች ተዋጊ ኃይሎች ራሳቸውን ፋኖ ብሎ የሚጠሩም ሊሆኑ ይችላሉ። እንደዚሁም ደግሞ ነገር ግን ከመንግስት የጸጥታ መዋቅር ውጭ የሆኑ ሌሎች ተፋላሚ ኃይላት ፈጽመውታል የተባለ ጥቃት ነው እና በ2 ወራት ውስጥ እንኳ 200 የጾታዊ ጥቃቶች መፈጠራቸው የሚታወስ ነው እና ይህ በጣም ክልሉ በምን አይነት አስቸጋሪ ሁኔታ ውስጥ እንዳለና ይህም ደግሞ እንደ ሀገርም በጣም ትልቁንም ፒክቸር ስታየው ደግሞ እንደ ሀገርም በጣም ትልቅ ኪሳራ ውስጥ መኖራችንን ማሳያ ነው እና አሁንም እንደዛ ሆኖ ግን በተለያየ ጊዜ ወደ ሚዲያ ብቅ የሚሉት ሹመኞች ክልሉ ፍጹም ሰላም እንደሆነና ለመንቀሳቀስም ለመኖርም ሰርቶ ለመግባትም ምቹ መሆኑን ነው እየተናገሩ ያሉት። ከመቼውም ጊዜ በበለጠ የሚሉት ፍሬዝ አላቸው እና በእርግጥ ፌዝ ነው፣ ፍሬዝም አይደለም። ከመቼውም ጊዜ በበለጠ የሚል ማወዳደሪያ ይጠቅሳሉ እና ከመቼውም ጊዜ በበለጠ ክልሉ ፍጹም ሰላም ነው፣ ዜጎች ሰርተው መግባት እንግዲህ ይችላሉ፣ በነፃነት መንቀሳቀስ ይችላሉ የሚሉት አለ። እንግዲህ ይህን ብለው የመጀመሪያዎቹ የጦርነቱ ወራት ነበረ ይህን ማለት የጀመሩት። አሁንም ይህን እያሉ ነው። የመለቃቀም ስራ ቀርቶናል የሚሉም የጦር አዛዦች የጦር አበጋዞችም እንደነበሩ የሚታወስ ነው እና በአማራ ክልል የተከናወነውን ጥቃት ይህን እንግዲህ ለአድማጮቻችን ለማድረስ ነው። መናገርም ማድረስ ማድረግም እንዴት እንዳለብኝ ስለከበደኝ ነው ዝም ያልኩት።
ጉዳዩ ላይ ስራ እንደሚሰራ ሰው በጥልቀት የማውቀውም ጉዳይ ስለሆነ ዋን ቲንግ አንድ አረፍተ ነገር ከቢቢሲ ሪፖርት ላይ ሳነብ በጣም ስትራይክ ያደረገኝ በክልሉ እንዲህ አይነት ጥቃቶች ሪፖርት አይደረጉም። ሰዎች ደፍረው ወደ ሕግና ጤና ተቋማት ሂደው እንደዚህ በደል ደረሰብኝ ብለው አይናገሩም ይላል እና ቢናገሩ ኖሮ እያልኩ ነበር ሳነብ የነበረው። እኔ የአማራ ክልል ግጭት አሁን አይደለም የጀመረው። በነገራችን ላይ ከ2 ዓመት በፊት ኦገስት ላይ ጀመረ የሚባለውን ብዙም አይዋጠኝም እኔ። ምክንያቱም ክልሉ ከኖቬምበር 2020 ጀምሮ ትግራይ ላይ ጦርነት ከተከፈተ ጀምሮ እረፍት አግኝቶ አያውቅም። የሰሜኑ ጦርነት ከተከፈተ ጀምሮ እረፍት አግኝቶ አያውቅም። በተለይ የዚህ ግጭትን ትኩረት ያደረገ የጾታዊ ጥቃት የደረሰባቸው ሰዎች ጋር የዶኩሜንቴሽን ስራ ሰራ ነበር በፖስት ኖርዝ ዋር ኮንቴክስት ማለት ነው። ከቲፒኤልኤፍ ጋር በነበረው ጦርነት ኮንቴክስት ትግራይ ላይም አማራ ላይም የመስራት እድል አጋጥሞኛል እና ሪፖርቶች ላይ መጽሐፍ የሚሆን ታሪክ እንዳለ ታውቃለህ አንተ። እነሱን ስራዎች ስሰራ አንደኛው ሪፍሌክት ያደርጉ ነበረ ሰዎቹ እና ደጋግሞ የሚሉት የነበረው ነገር እኛስ ታክመናል፣ እኛስ እንደዚህ አድርገናል፣ እኛስ እንደዚህ ሆነናል። ስቲል የዳነ ቁስል የላቸውም። ስቲል ሕክምና ያላገኙ ሰዎችን አውርቻለሁ። ከዓመት ከምናምን በኋላ ሕክምና ያላገኙ ሰዎች ሁላ ናቸው እንግዲህ እንደዚህ የሚሉት የነበረው እና አሁን ግን ያለው የባሰ ነው። ምክንያቱም ሕክምና እንኳን ማግኘት አይችሉም። ምክንያቱም ጥቃት የሚያደርሱባቸው ሰዎች እዛው ነው ያሉት። እነዚህኞቹ እኔ አብሬያቸው ዶኩሜንቴሽን የሰራኋቸው ሰዎች የቲዲኤፍ ታጣቂዎች ወይም ደግሞ የቲዲኤፍ ወታደሮች ጥቃት ያደረሱባቸው አማራ ክልል ላይ ጥቃት ያደረሱባቸው ሰዎች ነበሩ። በወቅቱ እኔ አብሬያቸው ስሰራ የነበሩ ሰዎች ግን አማራ ክልል ላይ ያለው ጦርነት ስላለ አሁን ላይ ጥቃት እየደረሰባቸው ያሉ ወገኖቻችን ያሉ እህቶቻችን ሕክምና እንኳን ሄደው ማግኘት አይችሉም። ምክንያቱም ወደ ሕክምና ጣቢያ ስትሄድ ከታየች የደፈራት ወታደር ወደ ሕክምና ጣቢያ ስትሄድ ካያት ይገለኛል ወይም ደግሞ ቤተሰቤን ያጠፋል ብላ ስለምታስብ አትሄድም። የኛስ ጥቃት ያደረሱብን ሰዎች ስለሌሉ እነሱ ከሄዱ በኋላ ሕክምና አግኝተናል፣ ድጋፎች አግኝተናል፣ ላይክ ራሳችንን ሂል የምናረግበት ማህበሮች እየተመሰረቱ ነው። አሁን ግን ጥቃት እየደረሰባቸው ያሉ ሴቶች አይደለም ወጥተው ለመናገር ሕክምና እንኳን ለማግኘት ይቸገራሉ። ምክንያቱም ጥቃት አድራሾቹ አብረዋቸው መሀላቸው ነው ያሉት። ምን አድርገው? ዩኒፎርም ለብሰው ዩኒፎርም የለበሱ ሰዎች ጥቃት እያደረሱባቸው ሕክምና እንኳን ሂደው እንዳያገኙ ተቸግረዋል። ስለዚህ ላይክ በጣም አፕሪሼት አደርጋለሁ ያንን ዘገባ የሰራውን አካል። ግን አማራ ክልል ላይ ያለው ጥቃት እሱ ብቻ አይደለም፣ ስፍር ቁጥር የሌለው ነው። ማለት ስፍር ቁጥር የሌለው ነው እንዳልኩት ክልሉ ላይ ያለው ይሄ በጣም ኮንዘርቫቲቭ የሆነ ፓትሪያርካል የሆነ ሶሳይቲ ስለሆነ ጥቃት ዩኖ ደግሞ ኔሚንግ ኤንድ ሼሚንግ አይደል? ጥቃት የደረሰባቸውን ሰዎች እኮ ነው መልሰን የእኛ ሀገር እኮ ደግሞ በጣም ሌላው በጣም አስከፊው ገጽታ ጥቃት የደረሰባ ለምሳሌ ትግራይ ላይ ስሰራ ምን ተብለው ሌብል ተደርገዋል እነዚህ ሴቶች? የሻዕቢያ ትራፊ። አማራ ክልል ላይ ደግሞ ምን አይነት ስም ተሰጥቷቸዋል? የጁንታ ትራፊ የሚል። ከቤታቸው እንኳን እንዳይወጡ ጥቃት ደርሶባቸው ተበድለው ሰዎች እንደዚህ እያሉ ሌብል ስለሚያደርጓቸው እነዚህ ሴቶች ከቤታቸው እንኳን አይወጡም ማለት ነው። ራሳቸውን እንዲያገሉ ተደርገዋል። እንዲህ ባለ ኮንቴክስት ውስጥ እንዲህ ባለ ሁኔታ ውስጥ የሚኖሩን ሰዎች በጥቃት ውስጥ እያለፉ ያሉ ሰዎች ወይም ጥቃት እየተፈጸመባቸው ያሉ ሴቶች ወጥተው መናገር የማይችሉበት አገር ወጥተው መናገር የማይችሉበት ክልል ሆኗል። ስፒኪንግ ኦፍ ክልሉ ከመቼውም ጊዜ በበለጠ ላስት ዊክ ኖት ኢቨን ላስት ዊክ ዲስ ዊክ ነው መሰለኝ በጣም ኮንትራዲክት የሚያደርግ ሁለት መረጃ የቱሪዝም ሚኒስትሯ ሲናገሩ ሰምቻለሁ።
ቢጊኒንግ ኦፍ ዘ ዊክ ይሄን ያህል ገቢ አገኘች ከቱሪዝም የሚል መግለጫ ነበር። ትላንትና ደግሞ ፓርላማ ላይ በግጭት ምክንያት ኢትዮጵያ ከውጭ እንትኖች ከውጭ ቱሪስቶች ልታገኘው የሚገባውን ገቢ እያጣች ነው የሚል ደግሞ ፓርላማ ላይ ደግሞ ሌላ ንግግር አይተናል። እና ይሄ ላይ የሚነገረው ትርክት ሁኔታውን አይቀየረውም። የሚነገረው ትርክት ያለውን ችግር ዞር አያደርገውም። የምንኖረውን ነገር እየተገለበጠ እየተነገረን ማለት ነው። ሰምታይምስ ሌላ ኢትዮጵያ እስከምትመስለን ድረስ ያው በጣም ሰፊ ውይይት መደረግ የሚቻልበትም ነጥብ ያነሳ ነው። በእርግጥ ከሰዓት አንጻር እዚህ ጋር ልንገታው ግድ ይለናል። ያው በጣም ያሳዝናል። ሪፖርቶቹ የሚወጡት መንግስት ራሱ የሚያወጣውና በኋላ ደግሞ ዞር ብሎ ቢከዚ የተጠናም ስላልሆነ እና ፋክትም ስላልሆነ ራሱን ኮንትራዲክት ሲያደርግ እናያለን እና በጣም አሳዛኝ ነው። ክስተቶች ግን ኤርሚ ላይክ ዲስ ዊክ ከኖቬምበር 1 ጀምሮ ሳውዝ አፍሪካ ላይ ካምፔኖች ነበሩ እና አይ ዋዝ ኢንቬይንግ ዛት በቃ በጣም ስቀና ነበር እና በትልቁ ቢልቦርድ ማለት ነው የግሩፕ የጂ20 አገራት ስብሰባ ሳውዝ አፍሪካ ላይ ነበር እና የሀገራት ተወካዮች እንደሚመጡ ስለሚያውቁ የሴት መብት ላይ የሚሰሩ ሰዎች በትልልቅ ቢልቦርድ ማለት ነው ዌልካም ቱ ዘ ካንትሪ ዌር ውመን አር ሴፍ ኢን ካስኬት ሴቶች ምንድን ነው የሚባለው የአስክሬን ሳጥን ውስጥ ሲገቡ ብቻ ሰላም ወደሚሆኑባት ሀገር እንኳን በደህና መጣችሁ የሚሉ ኃይለኛ ካምፔን ነበር። አንዳንዱ ሀገር ላይ ያለው ነፃነት እኮ በእርግጥ በጣም የሚያስቀና ነው። በእርግጥ ፕሬዚዳንታቸውም ሪኮግናይዝ አድርገዋቸዋል። ባይዘዌ የሰለጠነ ሀገር እንደዛ አይነት በአስቸኳይ ምንድን ነው የአስቸኳይ ስኖት ስቴት ኦፍ ኢመርጀንሲ አይደለም፣ አገራዊ ችግር ተደርጎ ፕራዮሪታይዝ ተደርጎ እንዲሰራ የደቡብ አፍሪካ ፕሬዚዳንት በንግግራቸው አድረስ አድርገውታል። የሰሩት ነገር የሆነ ነገር በቃ አንገጫግጯል ማለት ነው። አዎ በጣም የብዙዎችን ሀሳብ ያው የመንግስት የፖሊሲ ሜከሮችንም ቀልብ የሳበ ነበረ። በእርግጥ የሚያስቀና ነው። ወደ ሳምንቱ ሪፖርታችን ወደ ሳምንቱ ርዕሰ ጉዳያችን እንለፍና ዛሬ እንግዲህ ያው የወረርሽኝ የማርበርግ ቫይራል ወረርሽኝ ነው። እንደዚሁም ደግሞ ግጭትን እንደዚሁ ለማንሳት እንሞክራለን እና ከኢቦላ ጋር ተመሳሳይነት አለው የተባለው ይህ ወረርሽኝ እንግዲህ በኢትዮጵያ ቀናትን አስቆጥሯል። የበርካቶቹንም እንግዲህ ሰዎችንም ለህልፈት ዳርጓል። እስካሁን 46 ሰዎች የምርመራ ውጤት እንግዲህ ተደርጓል። ለ46 ሰዎች የምርመራ ውጤት ተደርጓል። እንግዲህ ከነዚህ ሰዎች 8 ሰዎች ተገኝቶባቸዋል። 4 ሰዎች ህይወታቸው አልፏል። እንግዲህ መረጃውን እስካጠናቀርኩበት ድረስ ያለው ነው። ዜሮ ምንም ሰዎች ናቸው እንግዲህ እስካሁን ከበሽታው ያገገሙ የለም። በነገሮች ላይ 4 ሰዎች አሁንም በሕክምና ላይ ይገኛሉ እና የኮቪድን ዘመን እያስታወሰኝ ነው። በጣም ማለት የሚወጡ መረጃዎችን በጣም በሰቀቀን መስማትና መጠበቅ እንደዚሁ የኮቪድን ዘመን ያስታውሰኛል እና ምንም ያገገመ አለመኖሩ ደግሞ ጉዳዩን የበለጠ አሳሳቢ ያደርገዋል። በተለይም ደግሞ ከዚህ ቀደም ከቀናት አስቀድሞ ዶክተር መቅደስ ዳባ ወደ ሚዲያ ቀርበው አሁን በጣም አንድ ትክክለኛ አገላለጽ በእርግጥ ያሉት ነገር ትክክል ቢሆንም ነገር ግን አገላለጹ ላይ በጣም ፍራስትሬት ሊያስደርግ የሚችል በቫይረሱ ያለበት በህይወት ያለ ሰው የለም የሚል ንግግር እንደዚሁ ሲናገሩ ነበር እና አይ ቲንክ ሜዲካል ኮሚኒኬሽን በደንብ ሊወስዱ የሚገባቸው ይመስለኛል። በጣም ፍራስትሬት የሚያስደርግ ንግግር ነበረ። ያ ማለት ሁሉም እንግዲህ በህይወት የሉም ማለታቸው ነው እና በጣም ያስደነግጥ ነበረ እና ምንም ያገገመ አለመኖሩ በራሱ አሁን በጣም ጉዳዩን ትልቅነትና አሳሳቢነት ያሳየዋል። እንዴት ተከሰተ ይሄ ነገር? ማለት ኢትዮጵያ ውስጥ ነው የተፈጠረው? ምክንያቱም ከዚህ ቀደም በ10 የአፍሪካ ሀገራት ላይ ተከስተው ነበረ። ከዛ ውስጥ 5ቱ በምስራቅ አፍሪካ ሀገራት ላይ ነው የሚገኘው። በተለይ የሩዋንዳ፣ ታንዛኒያ፣
ዲአርሲ፣ ኬንያ እና ኡጋንዳ ላይ ከዚህ ቀደም ተገኝቶ ነበረ እና የበሽታው መነሻ በኢትዮጵያ ውስጥ ባሉት እንግዲህ ከሎኬሽንም አንጻር ጂንካ ከተማ ነበር የተገኘው እና በወቅቱ እንግዲህ ከአጎራባች አገር ወይም ከጎረቤት ሀገር ከቅርበትም አንጻር ከኬንያ መጥቷል የሚል ግምትም ነበረ በመጀመሪያዎቹ ጊዜያቶች። ነገር ግን ኬንያ ላይ ይህ ወረርሽኝ ከተከሰተ በጣም ረጅም ዓመቱ ነው። እንግዲህ 1980 እና 1987 ነው የተከሰተው በፈረንጅ ባለ የመረጃ መሰረት ማለት ነው። በ1980 ሁለት ሰዎች ናቸው ኬዙ የነበረበት። አንደኛው ከሰሜን ኬንያ የነበረ ወይም በኢትዮጵያ አዋሳኝ የነበረ አንድ ግለሰብ ነበረ። ሁለተኛው ሰው ደግሞ ያን ግለሰብ ያከመው የሕክምና ባለሙያ ነው። ሁለቱም ያው ለህልፈት ተዳርገዋል። 1987 ላይ በፈረንጆችም እንደዚሁ እንግዲህ አንድ ሰው ነበረ ኬዝ የታየው፣ እሱም እንግዲህ ለህልፈት ተዳርጓል ማለት ነው። ከዛ በኋላ ግን ኬንያ ይህን ነገር ኤክስፔሪንስ አድርገው አታውቅም። ኢትዮጵያ ውስጥ እንዴት ተከሰተ? ቢካዝ ካለው ሴኩሪቲ ካለው ቅርበት አንጻር እንግዲህ ሳውት ሱዳን ነው እኮ ደግሞ ቦርደር አይደል እንዴ? ኬንያም አይደለም በነገራችን ላይ ለጂንካ የደቡብ ኦሞ ዋና ከተማ ከመሆኑ አንጻር እንግዲህ ደቡብ ኦሞ ከኬንያም ጋር ይዋሰናል። በተለይም ደግሞ ኛንጋቶም እና ዳስነች የሚባሉ ወረዳዎች በኬንያ ጠረፍ ወይም ድንበር ላይ ነው የሚገኙት እና ኪቢሽ የምትባልም ትንሽ የገጠር ቀበሌ ማለች እንደዚሁ የምታዋስነው ሌላ የገጠር ቀበሌ ኢትዮጵያን እና ኬንያን፣ ምናልባትም ከደቡብ ሱዳን ጋር እንደዚሁ ደግሞ ኦፍኮርስ የሚዋሰንባቸውም ነገር አለ። ቢካዝ ደቡብ ሱዳን ረጅም የቦርደር ከኢትዮጵያ ጋር ሼር ስለሚያደርግ። ሌላው ያው እንግዲህ ከዚሁ ጋር ተያይዞ እንግዲህ WHO $300,000 ነው ለኢትዮጵያ የበጀተው። ትንሽ አላነሰም እንዲህ ነገር እያልኩኝ ነበር በእርግጥ። ነገር ግን ያው እንደዛም ሆኖ ወረርሽኙ አሁን አዲስ አበባ ገብቷል። በጣም አስፈሪው ነገር ደግሞ እሱ ነው። በእርግጥ እንደ ኮቪድ በትንፋሽ በአየር የሚተላለፍ ባይሆንም ነገር ግን በንክኪ የሚተላለፍ መሆኑና እንደዚሁም ደግሞ እንግዲህ የጤና ባለሙያዎች እንደሚሉት ጥንቃቄ የጎደለው የግብረ ስጋ ግንኙነትም እንደዚሁ ቫይረሱን ሊያዛምተው እንደሚችል ከወዲሁ ምክራቸውንም እንደዚሁ እያስተላለፉ ነው የሚገኘው እና ይህ በጣም አሳዛኝ ነገር ነው እየተከሰተ ያለው ኢትዮጵያ ውስጥ። በጣም ያለን ችግር በጣም ብዙ ነው፣ ዘርፈ ብዙ ነው። ከላይም ስናነሳው ነበር ቅድም። ይህ ደግሞ አዲስ ወረርሽኝ ደግሞ ተከናውኖበት እንደገና ደግሞ ከፊታችን ደግሞ ምርጫ አለን። ቅድምም ስንለው እንደነበረ መሰረት እኔ ከምርጫ ጋር ይህ ወረርሽኝ እንዴት ነው ተዛማጅነቱ ምናምን እያልኩኝም ነበር እና ይህን ወቅት ከጌታቸው ረዳ ጋር ያን ያደረግኩት የመጀመሪያውም የመጨረሻውም ውይይቴን ያስታውሰኛል። ከጦርነቱ አስቀድሞ የምርጫ እንግዲህ መሸጋገሩን ወይም ደግሞ መተላለፉን መራዘሙን ተያይዞ ከአቶ ጌታቸው ጋር በስልክ ለማውራት እድሉ ገጥሞኝ ነበር እና ውሸት ነው፣ በኮቪድ ምክንያት አልነበረም፣ አይደለም ምርጫ እየተላለፈ ያለው የሚል በጣም ጠንካራ ትችትም እንደዚሁ ሲሰነዝሩ አስታውሳለሁኝ እና አንተም እንደዚህ ነው እንደ የምታስበው እስከ ማለትም ደረጃ ደርሰውም ነበረ። በእርግጥ ያው የግል ሀሳብ ባይኖርም እና አሁንስ እንግዲህ ይህ ወረርሽኝ እያየለ የሚሄድ ከሆነ የምርጫው ሁኔታ ዕጣ ፈንታው ምን ይመስላል የሚለውንም ደግሞ ከዚሁ ማንሳትም ያስፈልጋል። ምክንያቱም ከኮቪድ የተለየ እንዲሁም በገዳይነቱ ከኮቪድ በጣም በላይ እንደሆነ ነው እየተነገረ ያለው እና ይህ ወረርሽኝ የሚጠነክር ከሆነ ምናልባት መንግስትም ደግሞ ምርጫውንም ለማራዘም እድልም ሊያገኝ ይችላል። ከዚህ ቀደም የሚነሱ የነበሩ የሴኪሪቲ ችግሮችንም እንደዚሁ ተያይዞ ደግሞ ምርጫው በእርግጥ አስቻይ ሁኔታዎች የሉንም የሚሉ መረጃዎችም እንደዚሁ ከተፎካካሪ ፓርቲዎችም እንደዚሁም ከሌሎች ባለድርሻ አካላትም እንደዚሁ እየተነሳ እንደነበር የሚታወስ ነው እና ዕጣ ፈንታው በእርግጥ ጥያቄ ውስጥ አይገባም ወይ የሚሉ እንግዲህ አድማጮቻችን ራሳቸውን ፍርዱን መስጠት የሚችሉ ይመስለኛል። ነገር ግን እንደዚህ አይነት አጋጣሚዎች ደግሞ መኖራቸው በእርግጥ ምንድን ነው ትስስሩ ወረርሽኝና ምርጫ ኢትዮጵያ ውስጥ እያልኩኝ ነበረ ከሰሞኑ መሰረት። ቅድምም ስቱዲዮ ከመግባታችን በፊት እያወራን ነበረ የነበረንን ኤክስፒሪየንስ። ኢቨን ፖስት ኮቪድ ነገር ነበር አይደል? የምርጫ ቅስቀሳ ስራዎች ብቻ በአጠቃላይ የምርጫ ስራዎች ሲሰሩ የነበረው በሲቪል ሶሳይቲ ሳይድ አሁንም እንደዛ አይነት ድባብ ይዞ የመጣ ይመስላል። ከዚህ
ከፐብሊክ ሄልዝ አውትብሬክ ጋር ከማርበርግ ቫይረስ ጋር በተገናኘ የፐብሊክ ሄልዝ ባለሙያ እዚህ ዩኒቨርሲቲ ኦፍ ዋሽንግተን የሚያስተምሩ አንድ የፐብሊክ ሄልዝ ባለሙያ እናግሬ ነበር እና ጉድ ቲንግ ኢዝ እኔም አላወቅኩም ነበር፣ ከሳቸው ነው የሰማሁትኝ። የአፍሪካን ሴንተር ፎር ዲዚዝ ኮንትሮል የአፍሪካን ሲዲሲ ደብሊው ኤች ኦ እና የኢትዮጵያን ፐብሊክ ሄልዝ ኢንስቲትዩሽን ኦልሬዲ ስራ ጀምረዋል። የራፒድ ሪስፖንስ ስራዎች ጀምረዋል። ዛትስ ሆፕፉል እንግዲህ ብለውኛል። ከዛ ውጭ ግን ነገሩ የኢትዮጵያ ስጋት ብቻ አይደለም የሚሆነው። አንደኛ ኢትዮጵያ በጣም ረጅም ቅድም አንተም ስትናገር እንደነበረው ወረርሽኙ ተነሳበት የተባለው ደቡብ ኦሞ ጋር ከኬንያም ጋር በጣም ደግሞ ረጅም ከሳውት ሱዳን ጋር ቦርደር ሼር ታደርጋለች። ስለዚህ የአፍሪካ ሲዲሲ እዚህ ውስጥ የራፒድ ሪስፖንስ እንትን ውስጥ ድርሻ ወስዶ መግባቱ ጉድ ቲንግ፣ ምክንያቱም ሪጅናል ሊሆን ይችላል። ከዛ ደግሞ ነገርየው ቫይረሱ በጣም ዴድሊ ነው፣ እንደ ኮቪድም አይደለም እና በጣም ኢቨን ደ ዌይ በጣም ፈጣን ነው ኤንድ በጣም ዴድሊ ነው። ሶ ምን መደረግ አለበት የሚለውን ነበረ ስጠይቃቸው የነበረው። እንደ መንግስት የኢትዮጵያ መንግስት ሊያደርጋቸው የሚገባ ነገሮች ከትላንት ወዲያም ከአንተ ጋር ስናወራ ነበር። የኤርሊ ዋርኒንግ ሜካኒዝማችን በጣም ፖር ነው ለብዙ ነገር፣ ለፐብሊክ ሄልዝ አውትሪች ብቻ ሳይሆን በጣም ለብዙ ነገር የኤርሊ ዋርኒንግ ሲስተማችን በጣም ዊክ ነው እና የኤርሊ ዋርኒንግ ስራዎች የዚህ የሰርቪላንስ እና የኤርሊ ዲቴክሽን ሴንተሮች በደንብ በፍጥነት በየቦታው እንትን ማለት አለባቸው፣ መመስረቱ አለባቸው፣ መቋቋምና ወደ ስራ መግባት አለባቸው። የሄልዝ ኤክስቴንሽን ወርከሮችን የጤና ተቋማትን የጤና ኬላዎችን ስታፎቻቸውን በበቂ ትሬንድ ማድረግ እና ሲስተሞቹን ቶሎ ካሽ ለማድረግ ስታፎቻቸውን ትሬን ማድረግ፣ ከዛ ደግሞ የላቦራቶሪ ካፓሲቲውን በጣም መጨመር። አይዶን ነው አሁን ባለንበት ቅድም ስትል እንደነበረው የዩኤስኤድ መውጣት በጣም በብዙ ነው የሚያጎለን እና አንደኛ የኢትዮጵያን ሄልዝ ሴክተር በጣም በብዙ ሰፖርት ያደርግ የነበረ ፓርትነር ነው ዩኤስኤድ በነገራችን ላይ እና እነዚህ ስራዎች መሰራት አለባቸው። የኢንፌክሽን ፕሪቬንሽን እና ኮንትሮል ስራዎች መሰራት አለባቸው። ይሄ እንግዲህ መንግስት በዋናነት ድርሻ ወስዶ ሊሰራ የሚገባቸው ጉዳዮች ብለው ባለሙያው የነገሩኝ ነው። ሌላው የኬዝ ማኔጅመንት እና ሄልት ሲስተም ሬዲነስ አጌን ከኤርሊ ዋርኒንግ ጋር የሚገናኝ ይመስለኛል። ግን አቬለብል መደረግ ያለባቸው ነገሮች ይሄ የፕሪቬንሽን የግላቭ ጋዋን ዲስኢንፌክታንስ እነዚህ ነገሮች በደንብ በበቂ ይሄ አውትብሬክ አደረገ የተባለበት አካባቢ ላይ በበቂ መገኘት አለበት። ከዛ በተጨማሪ ደግሞ የኮሚኒቲ ኢንጌጅመንት እና ሪስክ ኮሚኒኬሽን በደንብ መደረግ አለበት። ይሄ የመጀመሪያ አይ ቲንክ የጂንካ ሆስፒታል ሜዲካል ዳይሬክተር ናቸው አይደለ የአውትብሬኩን እንዳለ ለቢቢሲ የተናገሩት እና ከስራቸው ተነስተዋል፣ ከኃላፊነታቸው ተነስተዋል። እንግዲህ ያናገርኳቸው የፐብሊክ ሄልዝ ባለሙያ የኮሚኒቲ ኢንጌጅመንት እና ሪስክ ኮሚኒኬሽን በደንብ ነው መደረግ ያለበት። መንግስት ይህን ነገር ሊደባብቀው አይገባም። ኦፕን የሆነ እና ዳይሬክት የሆነ ሜሴጆች በየቀኑ ልክ የኮቪድ ጊዜ የጤና ሚኒስቴር ያደርገው እንደነበረ በደንብ አድረስ ማድረግ አለበት። ኤንድ ደግሞ የበሽታውንም አሳሳቢና ክፋትም ጭምር በደንብ ኦነስቲ የሆነ ኮሚኒኬሽን ያስፈልጋል። መደበቅ ሳይሆን ምንድነው የሪስክ ኮሚኒኬሽን ያሉኝ ቅድም ስትለው እንደነበረው የቃላት አመራረጥ ራሱ የአንድ ተቋም መሪ በበሽታው ተይዞ የተረፈ የለም ብሎ ሲነግር የጤና ባለሙያ ከዛው ደግሞ የተቋሙ መሪ ማለት ነው፣ የሚኒስቴር መስሪያ ቤቱ መሪ እንደሱ። ስለዚህ የሪስክ ኮሚኒኬሽን ብለው ባለሙያው የነገሩኝ ቅድም ስትለው እንዲያውም አንዱ እሱ ሊሆን ይችላል እያልኩኝ ነበር። እነዚህ ነገሮች በደንብ አድረስ መደረግ አለባቸው። ሚስ ኢንፎርሜሽንን በጣም መቆጣጠር አለበት። ሰውን መጠንቀቅ አለበት። ሶሻል ሚዲያ ላይ ይሄ በዘፈቀደ እንደዚህ ነው እንደዛ ነው አይ በዚህ ነው የሚተላለፈው ቬሪፋይድ ያልተደረገ በባለሙያ ያልተጠና
ባለሙያ ቬሪፋይድ ያላደረገውን ኢንፎርሜሽን ሰዎች ከማስተላለፍ መቆጠብ መቻል አለባቸው። ምክንያቱም የሶሻል ሚዲያ ዓለም ወይም ደግሞ ጊዜ ስለሆነ ሰዎች በጣም በዚህ ረገድ መጠንቀቅ አለባቸው። ይሄ የመንግስትን ብቻ ሳይሆን የግለሰብ እንደ አንዳንድ ዜጋም የእያንዳንዱ ሰው ግዴታም ጭምር ነው እና የፈንዲንግ እና ሎጂስቲክ ያው $300,000 ባለሙያውም ትንሽ ፈገግ እያሉ ነው ያዋሩኝ እና ለፐብሊክ ሄልዝ አውትሪች ለፐብሊክ ሄልዝ አውትብሬክ እንትን የሪስፖንስ ስራ $300,000 ቀልድ። በተለይ እንደ ኢትዮጵያ አይነት ላለ ሀገር ኤንድ ሶሻል ጋዘሪንግ ወይም ሶሻል ላይፉ ባይትሰልፍ እንዲህ አይነትን አውትብሬክ ለመቆጣጠር አዳጋች የሆነበት የአኗኗር ዘዬ እና የአኗኗር ባህሪ ያለውን ማህበረሰብ አድረስ ለማድረግ $300,000 ጆክ ምናምን ብለውኛል። በነገሮች ላይ የአዲስ አበባ ውስጥ የሚገኝ አንድ የጤና ተቋም የመንግስት የጤና ተቋም እንደዚሁ ታማሚዎች ያሉበትን የማርበርግ ቫይረስ ተጠቂዎች ያሉበትን ስፍራ እንዲያክሙ ወይም በበሽታ የተያዙ ሰዎችን እንዲያክሙ ያለምንም በቂ የድጋ እንትን የምንድን ነው ፕሮቴክሽን እንዲያክሙ እየተገደዱ እንደሆነ እንደዚሁ መረጃዎች እየወጡ ነው የሚገኙት እና ይህ በራሱ ራሱን የቻለ ሌላ አባባሽ ነው እና ምናልባት ከበጀት እጥረትም ሊሆን ይችላል በእርግጥ። ነገር ግን እነዚህ አይነት ነገሮች ግን ግዴታ መሆን ያለባቸው አይመስለኝም በእርግጥ። ምክንያቱም እነዚህም ሰዎች የያዙት ነፍስ ነው። የጤና ባለሙያዎችም እንደዚሁ ህይወት ነው እነሱም ጋር ያለው ህይወታቸው አካውንት ቱ ዜር ፋሚሊ እንዴ። አዎ እና ይህ በራሱ እንግዲህ በጣም አሳሳቢ ያደርገዋል ማለት ነው። ወደ ቀጣይ ያለው እንግዲህ እንደ ኢጋድ ያሉ የሪጅናል ኢንተርገቨርንመንታል ኦቶሪቲዎች እዚህ ላይ በጣም ድርሻ ሊኖራቸው ይገባል ብዬ አስባለሁ። በተለይ ደግሞ አውትብሬኩን ወደ ሌሎቹ የምስራቅ አፍሪካ ሀገራት እንዳይሰራጭም ጭምር የአፍሪካ ህብረት፣ ኢጋድ እንዲሁም ሌሎች በተለይ በጤና ላይ የሚሰሩ የዓለም አቀፍ የድጋፍ ሰጪ ድርጅቶች እና የእርዳታ ሰጪ ድርጅቶች በዋናነት ሊረባረቡበት ይገባል የሚል አስተያየታቸውን ሰጥተውናል። መልካም። ሌላው እንግዲህ የሳምንቱ ርዕሰ ጉዳያችን ያው የኮንፍሊክት ሁኔታ ነው። በእርግጥ እሱን በወፍ በረር ነው ለማየት የምንችለው ምክንያቱም ሰዓታችን እየሄደ ነው። መሰረት አሁንም እንግዲህ ከዛ ጋር በተገናኘ ያው መጀመሪያ መግቢያችንም ላይ እንደጠቀስ ነው የኢትዮጵያ እንግዲህ ከባህር በር ጋር ከአሰብ ወደብ ጋር በተገናኘ ከኤርትራ ጋር ገብታበት የነበረው መፋጠጥ አሁን በተወሰነ መልኩ የመለሳለስ ነገር እየታየበት ነው። የተለያዩ አይነት ኤምባሲዎች የኢትዮጵያ ኤምባሲዎች በተለያዩ ዓለም ሀገራት ላይ ያሉ ኤምባሲዎች በማህበራዊ ትስስር ገጾቻቸው እንደዚሁ የውይይትና የምክክር እንደዚሁም የድርድር ሀሳቦችን እያነሱ ነው የሚገኘው እና ይህ በጣም ይበል የሚያሰኝና መንግስትንም በእርግጥ አደብ መግዛቱን ማሳያ ነው። ወደ ኖርማል ሴንስ መምጫውም መሆኑን ማሳያ ነው እና ይህ በጣም ይበል የሚያሰኝ ነው። ምክንያቱም በእርግጥ ከኤርትራም ወገን የሚታዩ የጦር መስበቆች ከወዲሁ ቢቆሙና ቢታረሙ በጣም ለቀጠናው ሰላም አይነተኛ መፍትሄ ናቸው ብለንም እንደዚሁ ማስቀመጥ ያስፈልገናል። ይሁን እንጂ እነዚህ በጎን እንደዚህ ሆነው ነገር ግን በጀርባ ደግሞ እየተከናወኑ ያሉ የጦርነት ዝግጅቶች ግን አሁንም አልቆሙም በሁለቱም ወገኖች። በተለይም ደግሞ በኤርትራ በቅርቡ እንግዲህ አንድ መረጃ ወጥቷል ወይም ደግሞ ደርሶኛል። ይህም ደግሞ የቤላሩስ የጦር ቃጫኝ አውሮፕላኖች እንግዲህ በተደጋጋሚ ወደ ኤርትራ እየተጓዙ እንደሆነ እንደዚሁ መረጃዎች እየወጡ ነው የሚገኙ ወይም ደግሞ ለዝግጅት ክፍላችን እየደረሱ ይገኛል። ከዛም ጋር በተገናኘ እንግዲህ በቅርቡ አንድ መረጃ ደርሶናል። ይህም ምንድን ነው? የቤላሩስ አውሮፕላን መነሻውን ከኢራን ቴህራን በማድረግ በኤርትራ ማረፉን እና የተለመደው አይነት የበረራ መንገድም ወይም ፍላይት ራውት ሳይሆን በዩኤኢ ወይም ደግሞ በተባበሩት አረብ ኤሚሬት እና በገልፍ ሀገራት ላይ አልነበረም፣ የአየር ቀጠና አልነበረም የበረረው። ከቴህራን በቱርክ
ካይሮ አድርጎ ነው ወደ አስመራ የደረሰው ማለት ነው። ይህ እንግዲህ ከዚህ ቀደምም መሰረት ለማስታወስ እንግዲህ ያስፈልጋል አንድ መረጃ አጋርተን ነበረ። ከቤላሩስ በጣም በርካታ አጫኝ መርከቦች ወደ ምስራቅ አፍሪካ በጣም በርካታ ጦር መሳሪያዎችን ይዘው ሲጓጓዙ ነበረ የሚል መረጃዎች ይዘን ወጥተን በኋላ እንዲያውም በርካታ ሰዎች በርካታ እንግዲህ መረጃዎች በዓለም አቀፍ ሚዲያዎችም ሳይቀር ሲዘገቡም ነበረ እና የሰሞኑም ይሄው ነው። የሰሞኑ ደግሞ እንግዲህ ቀጥታ በአውሮፕላን የኢትዮጵያ ጠቅላይ ሚኒስትርም ከቤላሩስ አመራሮች ጋር ወይም ደግሞ ሀገረ መንግስቱን ከሚመሩት ሰዎች ጋር ሳይድ ኮንቨርሴሽን እንደነበራቸው የምንረሳው አይደለም። እሱንም እንዲሁ በዝግጅት ክፍላችን እንዳሰነው ነበረ። ኤግዛክትሊ። እና ይህ በረራ እንግዲህ ዩኤኢ እና የገልፍ ሀገራትን ወይም የኤደን ባህረ ሰላጤን በእርግጥ የኤደን ባህረ ሰላጤን እና የዩኤኢን የአየር ክልል ትቶ መምጣቱ በራሱ እንግዲህ ዩኤኢ ከኢትዮጵያ ጋር ያላትን አሊያንስ ታሳቢ ያደረገ ነው ተብሎ ይታሰባል እና እንደዚህም አድርገን ልናየው እንችላለን፣ ሊተነተንም ይችላል እና በቀጥታ ወደ ቱርክ፣ ከቱርክ ወደ ግብፅ እና ከዛም ነው ወደ አስመራ የተደረገው በረራው ማለት ነው። ይህ እንግዲህ ላዩን የሰላምና የድርድር ይምሰል እንጂ በሁለቱም ወገን ግን በውስጥ ለውስጥ አሁንም የጦርነት ነጋሪት እና የጦርነት ዝግጅቱ ግን መቀጠሉን እንደዚሁ አመላካች ነው ማለት ነው። በእርግጥ የቤላሩስ እና የኤርትራ የጦር መሳሪያ ዙሪያ ያላቸው ግንኙነት በጣም ዓመታትን ወደኋላ የሚሻገር ነው። በእርግጥ እንግዲህ ወደፊት ይዘን የምንቀርበው መረጃዎች ሊኖሩ ይችላሉ። ሰፊ መረጃ በእርግጥ ይህን ራሱን የቻለ አንድ ፕሮግራም ላ ሊሰራበት የሚችል መረጃ ነው በእርግጥ ያለው እና እንደዚህ እየተሆነ ነው የሚገኘው። ሌላው ያው የህወሓት ጦር ነው። አሁን መረጃዎችን ለማሰባሰብ የሞከርኩበት አካባቢ አለ። ጦርን ወደ ተከዜን አሻግሮ ወደዚህ ወደ ኮንቴስትድ ኤሪያ ወደ ተባሉት አካባቢዎች ወደ ወልቃይት አካባቢ እያስጠጋ እንደሆነ እንደዚሁ መረጃዎች እየወጡ ነው የሚገኙት። ከአካባቢው የተገኙ መረጃዎች እንደሚያመለክቱት እንግዲህ የተወሰኑ የህወሓት ትሩፕስ እንግዲህ ወደ ወልቃይት ይጠጉ እንደሆነ እና በቅርቡ ጦርነት ኤኒታይም ሊከፈት እንደሚችል እንደዚሁ መረጃውን ለዝግጅት ክፍላችን አጋርተውናል። ይህንን ተከትሎ እንግዲህ የህወሓት ጽሕፈት ቤት ኃላፊ አቶ አማኑኤል ጋር ለማግኘት ያደረግነው ሙከራ አልተሳካም። አማኑኤል አሰፋን ለማግኘት እንግዲህ ያደረግነው ሙከራ አልተሳካም። በተደጋጋሚ ስልካቸውም ላይ የእጅ ስልካቸውም ላይ ሞክሬ ነበረ። ምንም ምላሽ ሊሰጡኝ አልቻሉም። ሌላው እንግዲህ በቅርቡ የፕሮፌሰር ዳኛቸው አሰፋ በወልቃይት ተገኝቶ ያደረጉት ንግግር በራሱ በጣም ብዙ መነጋገሪያም ሀሳብ ሆኖ ነበረ የሰነበተው ሰሞኑን። እሳቸው ያሉትን የተቹበትን አካሄድ ዶክተር ብርሃኑ ነጋ ወይም ፕሮፌሰር ብርሃኑ ነጋን የተቹበትን አካሄድ ራሳቸው ሲደግሙትም ተስተውሎ እንግዲህ ብዙዎች ትችትም ላይ ለትችት ሲዳረጉ ቆይተዋል የሚል ነው። በእርግጥ እንግዲህ በወፍ በረር ያነሳ ነው ዝግጅታችንን በእኔ በኩል ያለው እዚህ ጋር ጨርሻለሁ። መሰረት ቴንክ ዩ ኤርሚያስ። በጣም ብዙ ሀሳቦች ነው ያሉት። ትንሽ ከሰዓታችን ትንሽ ስላለፍን በሚቀጥለው ሳምንት ውስጥ በደንብ አድርገን እንመለስበታለን ብዬ አስባለሁኝ። እንግዲህ ሰላም ቸር የምንሰማበት ይሄም በሽታ ደግሞ መፍትሄ የሚያገኝበት ሳምንት እንዲሆን እንመኛለን። በዚህ አጋጣሚ በተለይ ከሶሻል ሚዲያ አጠቃቀማችን ላይ በጣም ከመቼውም ጊዜ በበለጠ ኃላፊነት ሊሰማን ይገባል እላለሁኝ። ምክንያቱም ምንም አይነት የምናደርሰው መረጃ በተለይ ከዚህ ከማርበርግ ቫይረስ ጋር በተገናኘ በጣም በጥንቃቄ የተሞላ እንዲሆን አደራም ጭምር እንላለን። ሰላም የምንሰማበት በአገራችንም ሰላም የምትሆንበት ቀጠናውም ላይ መልካም ዜናዎችን ደግሞ ይዘን የምንመጣበት ሳምንት እንዲሆን እንመኛለን። ለአድማጮቻችንም በያሉበት መልካም ሳምንት፣ ቸርን ሰንበት።